በተወሰኑ ደቂቃዎች ውስጥ የአማርኛ የአረብኛና የእንግሊዘኛ ተውላጠ ስሞች ወይንም የስም ምትኮችን አብረን እንማር። አንደኛ መደብ ማለት ተናጋሪ ስለራሱ ሲናገር ማለት ነው። ስለዚህ አንድ ነጠላ ተናጋሪ ወንድም ወይም ሴት ስለራሱ ሲናገር እኔ ብሎ ይናገራል። ከአንድ በላይ ከሆኑ ደግሞ እኛ ብለው ይናገራሉ። ይህ አንደኛ መደብ ነው። ሁለተኛ መደብ ማለት ደግሞ ተናጋሪ ሌላን ሰው ቀጥታ ሲያናግር ማለት ነው። እኔ ተናጋሪ ነኝ ብላችሁ አስቡ። ቀጥታ አጠገቤ ሌላ ሰው ቢኖር ማናገር ከሆነ ያ ሰው ወንድ ከሆነ አንተ ብዬ አናግረዋለሁ። ተለቅ ያለ ሰው ከሆነ ደግሞ አንቱ ብዬ አናግረዋለሁ። ሴት ከሆነች ደግሞ አንቺ፣ ተለቅ ያሉ ሴት ከሆኑ ደግሞ እርሶ ብዬ አናግራለሁ። ከአንድ በላይ ከሆኑ ደግሞ እናንተ ብዬ አናግራለሁ። ይሄ ሁለተኛ መደብ ይባላል ማለት ነው። ሶስተኛ መደብ ደግሞ ተናጋሪ አጠገቡ ስለሌለ ሰው ሲናገር ማለት ነው። ስለዚህ እኔ አሁን አጠገቤ ስለሌለ ስለ አንድ ወንድ ሰው ብናገር ማለት ነው እሱ ብዬ እናገራለሁ። ተለቅ ያለ ሰው ከሆነ ደግሞ በክብር እርሳቸው፣ ሴት ከሆነች ደግሞ እሷ፣ ተለቅ ያሉ ከሆኑ ደግሞ እሳቸው ብዬ እናገራለሁ። ብዙ ከሆኑ ደግሞ እነሱ ብለን እንናገራለን። እነኚህ የአማርኛ መደብ ተውላጠ ስሞች ይባላሉ። 8 ናቸው። ስለዚህ እነኚህ አሁን በእንግሊዘኛ ምን ይባላሉ? በእንግሊዘኛ መደብ ተውላጠ ስሞች 7 ናቸው። በአማርኛ 8 ናቸው። ለምን ቀነሱ? አሁን አብረን እናያለን። አንደኛ መደብ ፈርስት ፐርሰን ይባላል። ተናጋሪው እኔ ማለት በእንግሊዘኛ አይ ማለት ነው። እኛ ማለት ደግሞ ዊ ማለት ነው። ሁለተኛ መደብ ደግሞ አንተ ብዬ ሳናገር ወንድም ይሁን ሴት ብዙም ይሁኑ ዩ ነው። በቃ እንደምታዩት እንግሊዘኛ ላይ ሁለተኛ መደብ ላይ አንተም ለማለት አንቺም ለማለት እናንተም ለማለት ዩ ነው ማለት ነው። የክብር ተውላጠ ስሞች አንቱ፣ እርሶ፣ እሳቸው ምናምን ነገር በእንግሊዘኛ ላይ የለም ማለት ነው። ሶስተኛ መደብ ደግሞ ሰርድ ፐርሰን ይባላል። እሱ ለማለት ሂ እንላለን። ወይንም ደግሞ ኢት አለ። ኢት ያለው ለምንድነው? በእንግሊዘኛ ህይወት ኖሮት ማለት ነው ተፈጥሯዊ ጾታ የወንድ ወይንም የሴት ጾታ የሌለው ነገር ኢት ተብሎ ነው የሚጠራው በእንግሊዘኛ። በአማርኛና በአረብኛ ግን የቋንቋ ጾታ ተሰጥቶት እሱ ወይንም እሷን ተብሎ ይጠራል። ለምሳሌ ይሄ ቀን እንላለን፣ የዛሬው ቀን እንላለን በወንድ ማለት ነው። እቺ ፀሐይ እንዴት ነው የምታቃጥለው? በሴት። ስለዚህ አማርኛና እንግሊዘኛ ላይ ጾታም ህይወትም የሌላቸው ግዑዝ ነገሮች፣ ጾታም የሌላቸው ግዑዝ ነገሮች አንተ ወይንም አንቺ ይባላሉ። እንግሊዘኛ ላይ ግን ኢት ነው የሚባሉት። ስለዚህ እሷ ማለት ሺ ወይንም ደግሞ ለምሳሌ ፀሐይ ኢት ተብሎ ነው የሚገለጸው እንግሊዘኛ። እነሱ ማለት ደግሞ ዘይ ማለት ነው። አሁን ወደ አረብኛ እንሂድ። አረብኛ ላይ እነኚህ 12 ናቸው መደብ ተውላጠ ስሞች ማለት ነው። ለምን ይሄን ያክል ጨመሩ የሚለውን አብረን እናያለን ማለት ነው። አረብኛ ላይ እኔ ወይንም አይ አነ ይባላል አንደኛ መደብ። እኛ ወይንም ዊ ነህኑ ተብሎ ነው የሚባለው። ሁለተኛ መደብ ላይ አንተ ማለት በአረብኛም ተመሳሳይ ነው፣ አንተ ማለት ነው። አንቺ ማለት በአረብኛ አንቲ ማለት ነው። ስለዚህ አሁን በአረብኛ ላይ የጨመረበት ምክንያት ከዚህ ጀምሮ ነው የምታዩት። እናንተ ማለት በአረብኛ ለሁለት ሰዎች እናንተ ማለት አለ። ሁለት ሰዎችን ብቻ እናንተ ተብሎ የሚጠራበት ቃል አለ። አንቱማ ለወንድም ቢሆን ለሴትም ቢሆን ወይንም አንድ ወንድና አንድ ሴትም ቢሆኑ አንቱማ ተብሎ ይጠራል። እናንተ ተብሎ ደግሞ ለወንዶች ብቻ የሚጠራበት አለ። አንቱም ተብሎ ሲጠራ ወንዶችን ብቻ ነው፣ ከሁለት በላይ የሆኑ ወንዶችን ለመጥራት። እናንተ ተብሎ ደግሞ ሴቶችን ብቻ መጥሪያ ደግሞ አለ። እሱ ደግሞ አንቱን ነው። ስለዚህ የአማርኛው እናንተ በአረብኛ ላይ 3 ነው ያለው ማለት ነው። አንቱማ ለሁለት ሰው፣ አንቱም ለወንዶች ብቻ ከሁለት በላይ ለሆኑ፣ አንቱና ለሴቶች ብቻ ከሁለት በላይ ለሆኑ ማለት ነው። ሶስተኛ መደብ ላይ ስንመጣ ደግሞ እሱ ማለት በአረብኛ ሁወ ነው ወይንም ሂ። እሷ ማለት ደግሞ ወይንም ሂየ ነው እሷ ማለት። ከዛ አሁን ደግሞ በአረብኛ ልክ እንደ እናንተ ሁሉ እነሱ ተብሎ ለመጥራት ሁለት ሰዎችን እነሱ ብለን የምንጠራበት የተለየ ነገር መጠሪያ አለ። እሱም ሁማ ነው። ሁለት ሰዎችን ወንድም ሊሆኑ ይችላሉ ሁለቱም፣ ወይንም ሁለቱም ሴትም ሊሆኑ ይችላል፣ ወይንም አንድ ወንድና አንድ ሴትም ቢሆኑ ሁማ ተብሎ ይጠራሉ። እነሱ ለወንዶች ብቻ ደግሞ እነሱ ብሎ ለመጥራት ከሁለት በላይ የሆኑ ወንዶች ሁም ነው። ከሁለት በላይ ለሆኑ ሴቶች ደግሞ እነሱ ብሎ ለመጥራት ሁነ ነው ማለት ነው።
ስለዚህ የጨመረበት ምክንያት በዚህ የመጣ ነው። እናንተና እነሱ በአረብኛ ላይ 3 ነው ያለው ማለት ነው። እንደ አማርኛ አንድ ብቻ ነው። ስለዚህ በዚህ የመጣ ነው የጨመረው ማለት ነው። እና የተቀላቀሉ ወንድና ሴቶች ከሆኑስ ከሁለት በላይ የሆኑ የተቀላቀሉ ወንድና ሴቶች ከሆኑ ሁልጊዜ የምንጠቀመው የወንዱን ተውላጠ ስም ነው። ለምሳሌ የተቀላቀሉ ወንድና ሴቶችን እናንተ ብዬ ለመጥራት አንቱም ብዬ ነው የምጠራው። የተቀላቀሉ ወንድና ሴቶችን እነሱ ብዬ ለመጥራት ሁም ብዬ ነው የምጠራው። ሁሌ የወንዶችን ነው የምንወስደው ማለት ነው። ስለዚህ እነኚህን ነገሮች ስክሪንሾት አድርጓቸው፣ ጻፏቸው፣ ሸምድዷቸው። ከዛ በኋላ እውቀት ይሆናሉ ማለት ነው። እናንተ ጋር እውቀት ይሆናሉ። እውቀት which is በማንበብ ከዛ በኋላ በመጻፍ ከዛ በመሸምደድ ነው የሚገኘው ማለት ነው። የዛሬው ትምህርት ይሄን ይመስላል። አሰላሙ አለይኩም።